እንደምታዩት እንዲህ አይነት አያችሁት። በዚህ ጊዜ እንደዚህ ፐንች ተደረገ ማለት ነው። ፐንች መደረግ ማለት ይሄ ነው። ኮለኑ ስላቡን በጥሶ አለፈ ማለት ነው። ይሄ የሆነበት ምክንያት ምንድነው? አንደኛ የስላባችን ቲክነስ። ሰላም ሰላም፣ ጤና ይስጥልን። እንዴት ናችሁ ኢንጂነሮች? በዛሬው ቪዲዮ ስለ ፐንቺንግ ሺር በስፋት እናያለን ማለት ነው። ፐንቺንግ ሺር ፍላት ስላብ ላይ እንዴት ነው የሚፈጠረው፣ በምን አይነት መንገድ ደግሞ ትሪት እናደርጋለን የሚለውን በስፋት እናያለን ማለት ነው። ትሪት መንገዶቹ ድሮፕ ማኔል መጠቀም፣ ኮለን ካፒታል መጠቀም ምን ማለት እንደሆነ እናያለን ማለት ነው። ዛሬ የምናየው ስለ ፐንቺንግ ሺር ነው። ፐንቺንግ ሺር ማለት ምን ማለት ነው የሚለውን ነገር ሁላችሁም ገባችሁ ትሄዳላችሁ ማለት ነው። ፐንቺንግ ሺር የት ይፈጠራል? ፐንቺንግ ሺር ለምንድን ነው የሚፈጠረው? ፐንቺንግ ሺር የተፈጠረን ፐንቺንግ ሺር ለመከላከል የምንጠቀማቸው መንገዶች ምን ምን ናቸው የሚለውን ዛሬ በስፋት እናያለን ማለት ነው። እስኪ ከመጀመሪያው ሀሳቤ ሊጀምር። ፐንች መደረግ ማለት ፐንች ሺር ማለት ምን ማለት ነው ከሚለውን ጀምር። ከስሙ እንደምትረዱት ፐንቺንግ ሺር ማለት ፐንች መደረግ ማለት ነው። ይሄ በጥሶ የማለፍ ይሄ በቦክስ ፓንች እንደማድረግ ፓንች የመጣው እሱ አይደል? ልክ እንደዛ ነው። ስላቡና በኮለኑ መሃል የሚፈጠር ሪያክሽን ነው ይሄ ፐንቺንግ ሺር የሚባለው ማለት ነው። ሶ ይሄ ፐንቺንግ ሺር እንዲፈጠር ምን ያስፈልጋል? ኮንሴንትሬትድ የሆነ ሎድ ያስፈልጋል ማለት ነው። ያ ኮንሴንትሬትድ የሆነ ሎድ ከሆነ ሰርፌስ ጋር ሲገናኝ ያንን በጥሶ የማለፍ ስሜት ነው ፐንቺንግ ሺር የምንለው ማለት ነው። እስኪ አንድ ኤግዛምፕል ልስጣችሁ። ይሄ በእጅ ላይ የምታዩት ማርከር እንደ ኮለን አድርጋችሁ አስቡት። እዚህ ጋር ደግሞ ሶፍት አለኝ እንደምታዩት። ይህን ሶፍት ደግሞ እንደ ስላብ ማየት ትችላላችሁ ማለት ነው። በስላቡ እና በኮለኑ መሃል ምን አይነት ሪሌሽን ያለው? ልክ እንደዚህ እንደምታዩት ማለት ነው። ሶ ስላቡ አሁን ፍላት ስላብ ነው ማሳያችሁ። ፍላት ስላብ ላይ ምንም አይነት ቢም የለም። ሶ ስላቡ ነው ቀጥታ ወደ ኮለኑ ሎድ ትራንስፈር የሚያደርገው ማለት ነው። በዚህ ጊዜ በስላቡ እና በኮለኑ መሃል የሎድ ትራንስፈር ይኖራል ማለት ነው። ዙሪያውን ስላቡ ሎድ ትራንስፈር ያደርጋል ላገኘው ኮለን ማለት ነው። ይሄ ኮለን እና በስላቡ መሃል ምን አይነት ነገር ይፈጠራል? ልክ እንደዚህ እንደምታዩት እንዲህ አይነት አያችሁታል። በዚህ ጊዜ እንደዚህ ፐንች ተደረገ ማለት ነው። ፐንች መደረግ ማለት ይሄ ነው። ኮለኑ ስላቡን በጥሶ አለፈ ማለት ነው። ይሄ የሆነበት ምክንያት ምንድነው? አንደኛ የስላባችን ቲክነስ ሚኒመም ወይም ትንሽ በሚሆንበት ጊዜ ያንን ሬዚስት ለማድረግ አቅም አይኖረውም ማለት ነው። ስለዚህ በምታዩት መንገድ ምን ሆነ ማለት ነው? ፐንች ይደረግና ኮለኑ እንደዚህ በጥሶት የማለፍ አቅሙን ይጨምረዋል ማለት ነው። ዛትስ ዋይ ፐንች መደረግ ማለት ይሄ ነው። እንደዚህ የነበረው ፐንች አድርጎ ይወጣል ማለት ነው። ስላቡን ፐንች አድርጎ ይወጣል ማለት ነው። ሶ ይሄ ፐንቺንግ ሺር የምንለው አንደኛ አፕላይ የሚሆንበት ኤሪያ የት ነው? ፍላት ስላብ ላይ ነው የሚሆነው። ፍላት ስላብ ላይ ለምንድን ነው ፐንቺንግ ሺር ኤግዚስት የሚያደርገው ካላችሁ፣ ኖርማል ሶሊድ ስላብ ሲሆን ዊ ሃቭ ቢምስ አሉ። እያንዳንዱ አክሲስ ላይ ቢሞች አሉ። ስለዚህ ስላቡ ዳይሬክትሊ ሎድ ትራንስፈር የሚያደርገው ለየትኛው ነው? ለቢሙ ነው የሚሆነው። ከቢሙ ወደ ኮለኑ ነው የሚሄደው። ስለዚህ የቢሙ ሴክሽን ዴፕዛችን ትልቅ ነው። ሰው ሞመንት ኦፍ ኢነርሺያው ከፍተኛ ስለሚሆን ሬዚስት ለማድረግ ወይም ስቲፍነሱ ሃይ አድርገናል ማለት ነው። ስለዚህ ዲፕ ቢም ያለ ይህንን ፐንች አድርጎ የመሄድ አቅም አይኖረውም ማለት ነው። ሶ ፐንቺንጉን በዚህ ሬዚስት አድርገናል። ፍላት ስላብ ላይ ሲሆን ግን ምንም አይነት ቢም አንጠቀምም። ስላቡ ዳይሬክትሊ ለኮለኑ ምን ያቀብላል ማለት ነው? ሎድ ያቀብላል ማለት ነው። በዚህ ጊዜ እዚህ ኮንሴንትሬትድ የሆነ ሎድ እዚህ ኮለን ላይ ያርፋል ማለት ነው። በዚህ ጊዜ ምን ይሆናል? ፐንች ይደረጋል ማለት ነው። ኮንሴንትሬትድ የሆነ ሎድ አለ፣ ፐንች እየተደረገ ያልፋል። ሶ ይሄ እንዳይፈጠር ምን እንጠቀማለን? የመጀመሪያው ነገር ይሄ ፐንቺንግ ሺር በጥሶት እንዳያልፈው፣ ይሄንን ኮለን ስላቡን በጥሶት እንዳያልፍ ምን ሜቶዶችን እንጠቀማለን? አንደኛው ምንድነው? ኮለን ካፒታል። የመጀመሪያው ኮለን ካፒታል በመጠቀም ነው። ሺር ፌለርን ወይም ይሄ ፐንቺንግ ሺርን የምንከላከለው ኮለን ካፒታል በመጠቀም ነው። ኮለን ካፒታል ማለት ምን ማለት ነው የሚለውን ላሳያችሁ። ኮለን ካፒታል ማለት ኢፍ የስላባችን ታይፕ እንደዚህ ቢሆን ኮለናችን ከዚህ ይጀምራል። ልክ እዚህ ጋር ሲደርስ እንዲህ አይነት ሼፕ ነው የሚኖረው። አያችሁት? ኮለን ካፒታል የምንለው ይሄ ነው። ስለዚህ በስላባችን ይሄኛው ስላባችን ነው። ይሄ ስላብ ነው።
ይሄ ደግሞ ኮለናችን ነው። ይሄ ኮለመናችን ነው ማለት ነው። ስለዚህ ይሄኛው ፓርት ምን ሆነ ማለት ነው? ልክ እንደዚህ በምታዩት መንገድ ሳርፌስ ኤሪያውን በመጨመር የኮለኑን ይሄ ሹል የሆነውን ፓርት ወደ ምን ቀየር ነው ማለት ነው? ወደ እንደዚህ አይነት ሳርፌስ ቀየር ነው ማለት ነው። ሶ ይሄንን ስላብ ፐንች አድርገው የማለፍ ነገሩ ምን አደረግ ነው ማለት ነው? ቀነስ ነው ማለት ነው። ቀነስ ነው ማለት ነው። ስለዚህ ኮለናችን ላይ ሴክሽን መጨመር ማለት ነው። ኮለን ካፒታል ማለት እንዴት ነው የምንጨምረው? በስላባችን እና በኮለናችን መገናኛ ቦታ ላይ እንደ አይነት ሼፕ በመስጠት ይህንን ፐንቺንግ ሺር መከላከል ይችላል ማለት ነው። ምክንያቱም እዚህ ጋር ያለው ይሄ ቀጭን እየሆነ በሄደ ቁጥር ሹል እየሆነ በሄደ ቁጥር ፐንች የማድረግ አቅሙ ምን እየሆነ ነው የሚሄደው? እየጨመረ ነው የሚመጣው ማለት ነው። ግን ይሄኛውን ሳርፌስ እንደዚህ በጣም እያሰፋሁት ብመጣና ኢቭን ከዚህ እንኳን ይሄኛው ይሻላል። ከዚህኛው ደግሞ ሌላኛው እየተሻለ ይሄኛውን ሰፋ እያደረግኩት ሲሄድ የተሻለ ፐንቺንግ ሬዚስት እያደረግነው እንሄዳለን ማለት ነው። አንደኛው ኮለን ካፒታል የምንለው ይሄ ነው። ስለዚህ የኮለኑን ሰም ፓርት የስላብና የኮለን መገናኛው ላይ ያለውን ሴክሽኑን መጨመር ማለት ነው። ኢንክሪዝ የምናደርገው የኮለኑን ሴክሽን ነው። ይሄ ኮለን ካፒታል ብለን እንጠራዋለን ማለት ነው። ሁለተኛው ሜትድ ደግሞ ምን ይባላል? ሁለተኛው ሜትድ ምንድነው? ድሮፕ ፓኔል እንለዋለን። ምን እንለዋለን? ድሮፕ ፓኔል እንለዋለን። ድሮፕ ፓኔል ማለት ምን ማለት ነው? ኮለን ካፒታል ስንል የኮለኑን ሴክሽን ወይም ሳይዙን ጨመር ነው ማለት ነው። ድሮፕ ፓኔል ደግሞ የስላቡን ሴክሽን ወይም ቲክነስ ኮለኑ ቦታ ላይ መጨመር ማለት ነው። ድሮፕ ፓኔል ማለት ኢማጂን አስቡት። ቅድም ይሄንን ሶፍት ነበር አይደል የቀደድኩት? የዚህን ሶፍት ቲክነስ ታውቁታላችሁ። ግን ይሄንን ሶፍት ቲክነስ በዚህኛው ብቀይረው የትኛው የመበጠስ እንትኑ ይጨምራል? የሶፍቱ። ምክንያቱም ቲክነሱ ባነሰ ቁጥር የመበጠስ ወይም ፐንች የመደረግ አቅሙ ምን እያለ ይመጣል? እየጨመረ ይመጣል። ቲክነሱን በጨመርነው ቁጥር ደግሞ ምንድነው? ፐንች የመደረግ አቅሙ ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። ይሄን ፕሪንሲፕል ለመጠቀም ምን እንጠቀማለን ማለት ነው? ኢፍ ስላባችን እንደዚህ ቢሆን ስላባችን ልክ የኮለን እና የስላባችን መገናኛ ላይ እንደዚህ ድሮፕ ፓኔል እንጠቀማለን ማለት ነው። ሌላ የስላብ ቲክነስ ከዛ ኮለናችን ከዚህ ይቀጥላል ማለት ነው። አያችሁት? ይሄ ኮለን ነው። ይሄ ደግሞ ድሮፕ ፓኔል የምንለው ይሄን ነው። ድሮፕ ፓኔል የምንለው ይሄ ነው። ይሄ ደግሞ ስላባችን ነው። ስለዚህ የሁለቱ መገናኛ ላይ ምንድነው? ሴክሽኑን ጨመር ነው ማለት ነው። ይሄ ስላብ ብጥስ እንዲል ምን መደረግ አለበት? ከዚህ እስከዚህ ድረስ ያለው ኤሪያ መበጠስ መቻል አለበት ማለት ነው። ፌል ማድረግ አለበት ይህን ስላብ ለመበጠስ። እዚህ ጋር ከሚሆንና እዚህ ጋር ከሚሆን የተሻለ ፓንች የማይደረገው ይሄን ስላብ ቲክነስ የጨመርንበት ቦታ ላይ ነው ማለት ነው። የኮለን እና የስላብ መገናኛ ላይ ልክ እንደምታዩት እንደዚህ ድሮፕ የሚያደርግ የስላብ ፓኔል ይኖረናል ማለት ነው። ይህንን ነው ድሮፕ ፓኔል የተባለበት ዋናው ምክንያት እሱ ነው። ድሮፕ ፓኔል ደግሞ ምንድነው? ኢንክሪዝ ዘ ቲክነስ ኦፍ ስላብ ማለት ነው። የስላቡን ቲክነስ ምን አደረግ ነው ማለት ነው? ጨመር ነው ማለት ነው። ኮለን ካፒታል ሲሆንስ ኢንክሪዝ ዘ ሴክሽን ኦፍ ኮለን፣ የኮለንን ሴክሽን ኢንክሪዝ አደረግ። ሌላኛው ሜትድ ደግሞ ሺር ሪንፎርስመንቶችን መጠቀም ነው። ፓንቺንግ ሺር ሪንፎርስመንቶችን በምታዩት መንገድ የኮለን ዙሪያ ላይ ወይም ኮንሴንትሬትድ ሎድ ይመጣል ብለን የምናስበው በኮለን እና በስላብ ኮኔክሽን መሀል ላይ ስለሆነ እሱ ጋር እንደዚህ አይነት ብረቶችን መጠቀም ነው ማለት ነው።